ክብር ስላለኝ አክብሬ ና ብየዋለሁ። ያው ታሜ ወንድሜ ስማኝ፣ አዳምጤ ታሜ ነግሬያለሁ። ታሜ እዚህ ልጅ ነገር አንተ ጥራና እባክህ ብየዋለሁ። ምክንያቱም በነገር መግባት አልፈልግም። ሰው ማስመሰል በጣም ያስጠላል። ታሜ እንደዚህ ተናግሮ ኃይለኛ ሰው ተብሎ ብትጠላ ትችላለህ፣ ይሻላል። እያስመሰሉ ግን ሰውን መጉዳት ጥሩ አይደለም። እሰራለታለሁ ካለ የኢር ለታ የመጀመሪያ ከኢድ ማግስት ነው። ከሁለተኛ ቀን ሙኒት ጋር ተገናኝተው እሺ ተባብለን ተደሳስተን እኔም 1000 ብር ሰጠዋለሁ ብዬ ለሱ ቤዝዬ ዳጣለች ረዳለሁ ብላ ህዝብ ሁሉ እናግዘዋለን ብሎ ነበር። ህዝብም እንዳያግዘው አድርጎ ይህን ያህል ቀን ታሜ እየተንከራተተ ነው የሚበላው፣ በየሜዳው ነው የሚበላው። ካልሰራ ከየት አምጥቶ ይበላል ይሄ ሰውዬ? ንገረኝ። ምግብም እኮ ይቸግራል። እሱ የተመቻቸ ህይወቱን ተቀምጦ፣ ስለዚህ ያሰራለት፣ ብሩን እንከፍልለታለን። እኔ ቃል እገባለሁ። ባለፈው ከሄድኩኝ በኋላ እኮ እኔ ሙኒት ጋር የሄድኩኝ ቀን አወራን፣ ተነጋገርን። በዚህ ቀን ከሄድ በኋላ ተብሎ ነው የተለያየ ነው አይደለ? ከሄድ በኋላ አሁን ስንት ጊዜ ወንድሜ ሂድ። ከዛ በኋላ ታሜ ጋር 2 ቀን ነው 3 ቀን መጥቻለሁ። ለታሜ መጥተህ መፍትሄ ምን ሰጠኸው? ከይቅርታ ጋር አወራን። ወይ ለማስከንሰል ሰውየው ስልክ እየመለሰ ስላልነበረ ለማስከንሰል እና ይሄ የእሱ እንትን አይደለም። ከይቅርታ ጋር አንድ ነገር ልንገርህ፣ እኔ በሪስፔክት ላናግርህ፣ ወንድሜ አጠገብ ስላለ የእሱ የወንድሜ ችግር አይደለም፣ ችግሩ ያንተ ነው። አንድ ነገር ልንገርህ፣ በስነ ስርዓት ጥሩ ሰው ነው ብለን በአግባቡ አናገርን፣ ተነጋገርን፣ እሺ ተባባልን። የሚረዳው ሰው አግኝቼ አይዲ ሊሰራለት ሰው ሁሉ አግኝቼ ሙኒትን ጠይቂያት አልቅሼባት እሺ ብላኝ አንተ ችግር የለም ካልክ በኋላ ነው ሁሉም ነገር የቀረበት። ይህ ሰውዬ እሱም ላይ ይረዳ፣ አንተም ላታሰራለት። ለምን አንዴም ባዘለላ ማንባት የለበትም። እኔ ከደላላ ጋር መጣላት ትቻለሁ። እሱ ግን ቤቴ መጥቶ ማርያምን በረመዳኑ እንባውጥቶ ሲያለቅስ ስላየሁት አብሬ አልቅሻለሁ። አበቃ። ስለዚህ አሁን አይዲውን አሁን ወደኋላ መመለስ አያስፈልግም። ኖት ኤክስፕሌን አታርግልኝ። አይዲውን አሰራለት፣ ያለበት ዕዳ ስንት እንደሆነ ይነግረናል። እዚች ቁጭ ብዬ እንከፍልለታለን። መወለድ ቋንቋ ነው። የሰው ልጅ የሚረዳው በህይወት እያለ ነው። ጀምሮ ፕሮሰሱ ሜዲካል አለ። ከዛም በኋላ ዲስካውንት አስገባ አለ። በቃ አሁን ያለውን ነገር ሰውየውንም ታሜ ማውርቷል፣ እኔም አወራዋለሁኝ። አሁን ካነሳው እንደውልት Yes, mister. How are you? Yes, good. This one for Abraham. Maybe how many they finish this one process? Brother, listen carefully, yeah? Okay. First, you have to make it better. Okay. Medical pass, you have to apply his, I will give you sponsor ID copy. Okay. You have to apply his fine application. Okay. After fine application, it takes around 10 days. For the maybe how many days maybe? It's not in my hand, this system. Maximum, if you start from morning, it will take 15 days, maximum. Okay, inshallah. Maybe I will start tomorrow, inshallah. Start tomorrow. ሳሪ አሁን እንደሰማሽው ነው። ተሰምቶ ከሆነ 15 ቀን ታሜ በአንተ ፊት በሙኒት ፊት በ6000 ህዝብ ፊት 15 ቀን ስማ ወንድሜ፣ ከኔ ጋር ትጣላል። በጣም ይቅርታ። አሁን እንደነገርኩ ሙኒት በባል ከታሜ ጋር ትጣል። አበቅ 15 ቀን እኛ 15 ቀን የሚበላበት የሚጠጣበት ማለት የመክሰሱ ብሩን ይመለስ ምናምን የለም። አሁን በሰላም ችግር የለም። ቆይ ዝም በል፣ ችግር የለም። እኛ እናግዛለን። ችግር የለም። ይስተካከል። ታሜ
እንዴት ነው የሚሰራለት? አሰራሩን ፕሮሰሱን ምናምን ነገር ምንድን ነው የሚያደርግለት? መጀመሪያ ማለት ነው ሜዲካል ታደርጋለህ። ሜዲካል ያደረገው ከዚህ በፊት 3 ወር ስላለፈው خلاص ኤክስፓየርድ ሆነ። አሁን ሜዲካል ታደርጋለህ። እሱ እንዳለው ከነገ እንጀምራለን አሉ። ስለዚህ ነገ ማለት ከናስር ጋር ተገናኝተህ ሜዲካል ትሰራለህ፣ የደም ምርመራ ማለት ነው። ከዛ ቀጥሎ ያስገባልሃል ዲስካውንት ማለት ነው። ዱባይ አመር ሴንተር ዲስካውንት እንዲደረግልህ ከ5000 ከ6000 በቃ ዲስካውንት እንዲወርድልህ ነው። ከዛ የተረፈው የእነሱ ስራ ነው። ዲስካውንት እንደተደረገ እንደተከፈለ እንግዲህ ቼንጅ ስታቱስም ሁሉንም ስቲከሩ ሁሉንም ነገር ማለት ምናልባት በ2 ቀን ውስጥ የሚያልቅ ነገር ነው እኮ ነው። ይሄን ማስተሳሪያ ብቻ ከጀ ነው ስራው ሄዳል። አንተ ነህ ያንተ ደም ነው እኮ የእሱ ደም አይደለም ነው የሰጠው እንዴ? ገብቶኛል። እኔ ምንም ስለማላውቀው የት ቦታ እንደምሄድ አላውቅም ነው። አዎ ኖ አንተ ትሄዳለህ ደም ትሰጣለህ እንዲህ ኤክስሬይ ተደረገ። ከዛም በኋላ ውጤቱ ሲወጣ እሱ ሄድና ይጨርስልሃል። ታሜ ያውራው ሰው ማርያምን ታሜ ልንገርን፣ አንድ ሳንቲም ታውቃለህ? አንድ ታሜ እዚች ሀገር ታውቃታለህ? የሰው ልጅ ካልሰራ 1 ብር አያገኝም። ማርያምን 1 ብር የለውም። እኔ የምፈልገው አብዱራህማን ለምን ናስርም ማለት አሁን ከአብዱራህማን ነው ግጭቱ ሳ ያ ፕሮሰስ የማያልቅለት ከሆነ አሁንም ነግረው ንግግሩ ከኔ ጋር ነው ከአብዱራህማን ጋር አይደለም። ይኸው አለ አጠገብ ይሰማል እኮ የሰማይ ወንድም። እኔ የምፈልገው ከአንተ ወንድሜ ሜዲካል አድርገህ ከሱ አይ ወንድሜ ዝም በል። እኔ ሜዲካል አድርግና ከዛ በኋላ ዲስካውንት የሚያደርግበት ቦታ አንተም ሄድ አፍህን ዘግተህ በአይነህ ብቻ እያየህ ማለት ነው። ምንም ችግር የለም አይናገርም ታሜ። ይኸው ዲስካውንት ማለት የሚያደርግበት ቦታ ማለት አመር ሴንተር ነው። እዛ ትሄድና ሲያስገባለህ ደረሰኝ ይሄ የአፕሊኬሽኑ ጠለብ እሱን ኮፒ ወይም በስልክ ፎቶ አንስተህ ትመጣልኛለህ ማለት ነው። አለቀ። ከዛ ቀን በኋላ ሰውየው አሁን እንደሰማን ማክሲሙም ቢቆይ የ15 ቀን ስራ ነው አለ። ለማን ስለዚህ መቼ ነው የሚወስደው? ነገ ትወስደዋለህ። ና አውራ እዚህ ጋር ቃልህን ማለት እዚህ ጋር ያውራ ሁኔታውን ወይ ኢንሻአላህ በቃ ነገ ወስደዋለሁ፣ እደውልለታለሁ ነገ። አዎ አላ ፍቅሪ ስንት ሰዓት ትደውልለታለህ? ጥሩ 10 ጥሩ ታሜ ሌላ ጥያቄ አለኝ። ቀረማው ማን ነው የሚከፍለው? ቀራማ አፍቀር ናስር ነው የሚከፍለው ወላ ሰውየው እነሱ ገደል በኋላ ገብተዋል። እሱን ነገር እንዳይመጣ ለምን እንደሆነ ታውቃለህ ታሜ? እኔ እየነገርኩ ያለሁት አንተ ፊት እሱ መጥቶ በጣም አመስግነ ነው ተባረክ ብለ ነው በጣም አድንቀነዋል። ወላ እኔ ወላ ሙኒት ወላ ህዝቡ አንዳንድ ጊዜ ነገሮች ላይስተካከሉ ይችላሉ። ችግር ይፈታ አይ ነው ሁሉም ትክክል ነው ማለት አይደለም። ግን ወንድሜ እሱን ታውቀዋለህ፣ ላይክ ልትረዳው ይገባል። ወንድ ልጅ ነህ ከሚያድርበት ከሚበላው ከምን አንጻር። ስለዚህ አንተ አስተካክልለት። በሱ ታጣርል እንዴ ሁሉ ማለት ነው። እኔ ብዙ ችግር ስላለ ነው ሳሪ ነው ማለት እረዳሃለሁ። በጣም ብዙ ችግር ስላለ እኔም ነው ብዬ ማለት አልችልም እንጂ ጥሩ ሁኔታ ላይ ቢሆን አይደለም ለሱ ለማንም መትረፍ የሚችል ልጅ ነበር። ግን ነገሮች እንዳሰብሻቸው አይሆንም። ይኸው ችግር የለም ወንድሜ፣ አንተ እሱን ስታግዘው እኛ ደግሞ አንተ እናግዛለን። ምክንያቱም መወለድ ቋንቋ ነው። አንተ ለምሳሌ ችግር ካለብህ ችግሩን የእሱን ከፈታለት እኛም እናግዛለን። አንተም ወንድማችን እሱም ወንድማችን፣ ምንም ችግር የለብን። በሀሳብ ብትል በምን ብትል ችግር የለውም። ግን መጀመሪያ ይኸውልህ አንተ እዛ ቦታ ላይ ተኝተህ እያደርክ እየበላ እየጠጣ እሱን ስታስበው በጣም ነው ያመጣው ልጅ እንኳ ለራሱ የተስተካከለ አይዲ እንኳ የለውም። ይኸው አይዲ 2000 ብር ጎሎት ወይ ሙኒት ታበድረኝ ወይ አበድሩኝ እያለ እያለቀሰ ነው። እሱ ግን ከጓደኞቹ ነጥቆ እሱን ያበለዋል። አንድ ሾርማ ለመግዛት ይቸግራል። ተረድተኸኝ? አብዱራህማን በኋላ ስንት ማለት የሚጠብቁት አሉ ልጆቹ አባቱ በቤተሰቡ ሳርዬ ወይዬ እኔ ዞሮ እንግዲህ አልሐምዱሊላህ በእናንተ ሰበብ ደርሻለሁ። ዞሮ አሁን የናሲር እኔ ወላሂ ተከለብሰል እንጂ ባለፈው አሞኝ ደውዬለት እኔ ራሱ ወደኩበት ፎቶ አንስቶ የሆነ ፓኪስታኒ ፎቶ ላከለት ከተኛውበት ከበረንዳ ማለት ነው። ደውሎ እንዲና ላይ ተጨናንቀህ ነው ተረጋጋ ላይ ወላሂ
አይባልም። ይኸውልሽ እንደሱ አይደለም። እኔ ራሴ በጣም ሌሎችም የተበለሻሹ ነገሮች አሉ። በግል በራስ ጉዳይ እኔ ሲጀመር እሱ አሁን ባለበት ሁኔታ ውስጥ ነው እኔ ራሴ ያለሁት። ብዙ ነገር ተበላሽቶብኝ ነው ያለሁት። ናሲር አዳምጠኝ። የተበላሸብህ አንተ ያንተ የተበላሹብህ ኢትዮጵያ ናቸው። እኔ ደግሞ መስጊዱ በር ላይ ወድቄ ታምሜ ተኝቼ የሆነ ፓኪስታን ሲያናገረኛ አንተ የምጥልበት እጃዛ የምጥልበት ሰውዬ ነው ደውሎ አናሳ ስትል የተኛሁበት ቦታ ላይ ፎቶ አንስቶ ልኮ ልምድን አልከለኔ እኔ አንዴ ላውራ እንዴ ዛሬ ላውራ እንዴ አውራ እሱ ዝም ይላል። እሱ ጸባዩ ጥሩ ሰው ነው በጣም እኔ እንደዛ አይደለም። ከመጀመሪያ ጀምሮ የሆነው ነገር እንደዚህ ብዙ ነገሮች አሉ። እሱም ጋር ስህተት አለ። እኔ ልክ ነኝ እያልኩ አይደለም። ብዙ ስህተቶች ይኖራሉ። እኔም ጋር ስህተት አለ፣ እሱም ጋር ስህተቶች አሉ ምናምን አይደለም። አሁን ወደ ዋናው ጉዳይ ማስጨረሱን በተነጋገር አሁን ይኸውልህ ነገ ወንድሜ እኔ ነግሬሃለሁ። አንተንም ለማገዝ ዝግጁ ምንም ችግር የለም። ታሜ ከጎን አለ፣ ሙኒት አለች። አውራቸውን ያለው ችግር የለም። በሶስተኛ ነው ያለው ችግር የለም። በምንም በልኩ በሀሳብን በምንም እናግዛለን። መጀመሪያ ግን የሱ ይስተካከልን። 15 ቀን ሰጥተናል። 15 ቀን ይስተካከልን። ነገ ውሰደው። የሚበላው የሚጠጣው እኛ እናግዘዋለን። አሁንም እናግዘዋለን። ማርያምን እናግዘዋለን። አሁን አንተ ቪዛ የምታሰራለት 15 ቀን ይሄ ሰው የሚቆየው ከበላ ከጠጣ ከተኛ ነው። ካልበላ ካልጠጣ ሊቆይ አይችልም። የሰው ልጅ ልትረዳው የምትችለው በህይወት እያለ ነው። ስለዚህ ችግር የለም። አንተ እናርግለት፣ እኛ የሚበላው የሚጠጣው እናግዘዋለን። እዚህ እኔ ባጠገብ ይህን ጉዳይ እናስተካክለዋለን። ግን አንድ ነገር ተባበሩኝ፣ ይቅርታና ማለት ነው። ምን እንተባበር፣ ችግር የለም። እኔ አሁን ይሄ እንደዚህ ያርዱ ምናምን ማለት ሚዲያ ላይ ማለት አልፈልግም። ግን አሁን እኔ ሌላ ነገር ሳይሆን ቤተሰብ ስም እንዲነሳብኝ ምናምን አልፈልግም። አሁን እሱ ባለፈው ሲያነሳ ነበር። እኔ ያለውን ነገር አስተካክላለሁ። አስተካክለ ከጨረስክ ኤክስኪውዝ እንጠያየቃለን። አይነሳም። አንድ ሰው ልንገር፣ ቤተሰቡን የሚያስነሳው በራሱ አዳምጠኝ። ወንድሜ ልንገር፣ አንተ ስማ፣ ለቤተሰብ ክብር ካለ ቤተሰብ እንዲነሳብ ካልፈለግ አንተ መጀመሪያ የምታደርገው ነገር ተራሃ ፈጣሪን የሚፈራ አድርግ። ፈጣሪን ሳትፈሩ ሰውን ለምትፈሩ አትችሉም። ስለዚህ አንተ ምንድነው ማድረግ ያለብህ? አሁን እሱን አስተካክልለት፣ አግዘው፣ እኛ እናስተካክላለን ኢንሻአላህ። ምንም ችግር እሱም አያወራም፣ እኔ እነግረዋለሁ፣ አያወራም። ግን እንደ ወንድም ስታየው እሱ ትክክል ነው። ምክንያቱም ካለበት ሁኔታ አንጻኔ ነግሬያለሁ። የረመዳን ቀን የጾሙ ዕለት ተራዊ ሲሰገድ እኔ ቤት ሲመጣ በጣም ያሳዘነኝ እንደዚህ አይነት ነገር በወንድ ልጅ እንዴት ይሆናል ብዬ ነው። አንተን ግን ሙኒት ስነግረኝ ውይ እግዚአብሔር ይስጠው የተባረከ ሰው ነው፣ እንደዚህ አይነትም ሰው አለ ብዬ አመሰገንኩ። አሁንም አመሰግናለሁ። አሰራለት አሁንም ናስባል ከትብ የመጣሁት ነገሮች እኔ ፈልጌው የተበላሸብኝ ነገር አይደለም። ይህ ስራ ላይ ያለ ሰው አጋጣሚ ይበላሽበታል ስራ። አንዳንድ ጊዜ የሆነ ነገር ሲሰሙ እነሱ ላይ የሚፈጥረው ነገር ሌላ ነው። እኔ ደግሞ አውቄ ወይ እሱን ከድቼው አይደለም ተወስዶብኝ ነው፣ ወይም ደግሞ ሰውየው ይዞ ተሳፍሮብኝ ነው፣ ወይ አውቄ ያደረኩት ነገር ለመጉዳት ታስቦ የተደረገ ችግር አዳምጠኝ ወንድም፣ አዳምጠኝማ፣ ስማማ። አሁን አንተ የምትጨነቀው ለስም ነው፣ ስማችን ጠፋ ነው። እኔ ደግሞ ህይወት እየጠፋ ነው ያለው። አንተ የምትጨነቀው ለስማችሁ ነው። ስምና ተግባር ይለያያል። የሀቢቢ አዳምጠኝ፣ መጀመሪያ አዳምጠኝ። ችግር የለም ወንድም፣ ስምና ተግባር ይለያያል። አንተ ሚዩት ነው ሚዩት፣ ችግር የለም ወንድሜ፣ ስማኝ፣ አዳምጠኝ። የቤተሰቦችም ህይወት ሲቀጥል ደግሞ 250 ሺህ ብር መጀመር መግር ያለኝ 20 ሺህ ብር ጎሎ ይላል ብል 20 ሺህ ብር ጎላኛለች ስመጣ ሰርቼ ልስጥ ብለህ እኮ ይቃጠልልሃል። ገዝተህ ተበድር የመጣው 250 ሺህ ብር ተበድር የመጣሁት ወንድሜ ልንገርህ፣ ስማኝ አዳምጠኝ። እሱ ስራ ነው። ስራ ላይ ማንኛውም ሰው 0.5 ሳንቲም፣ ለምሳሌ አሁን እኔ ሽሮ 60 ብር ነው ኪሎ፣ 59 ብር ሽጭ ብትለኝ አልሸጥም ፈልጌ ካልሰጠው በስተቀር። ምክንያቱም ስራ ነው። አሁን አንተ እዚህ ቤት ስትመጣ ሽሮ ብለህ ወንድሜ ስራ ነው። እሱ ችግር የለው። ዋናው ቁም ነገር አሁን ለመጣህበት አላማ ይህንን ነገር ያሳካልህ እንጂ ምንም ችግር የለም። አሁን አንተ የምትፈልገው ቪዛ ይስተካከል፣ ስራ የምትፈልጋቸውን የምትመኛቸውን ነገሮች ሁሉ ታገኛለህ። ችግር የለም። ስራ ደግሞ ምንም አይነት ነገር ቢሆን እንፈልግልሃለን። በርታ፣ ጠንክር። ከዛ ውጭ ታሜ እዚህ እኔ ጎን ምግብ አለ እዚህ ጋር ሰው እኔ ከፍልለታለሁ ብሎ የሚል ሰው ካለ መጥቶ እንዲበላና እንዲጠ
ኤክስፕሌን እናደርግላችኋለን። እኔ ለዚህ ቀን ድረስ እንዲበላ እንዲጠጣ ልክፈልለት የሚል ሰው ካለ መጥቶ እንዲበላ እንዲጠጣ እንዲከፈልለት። ከዛ ውጭ እኔ ደግሞ ሲመጣ ወይዬ እኔ ወላሂ አላህ ይስጥልና አላህ ያክብርልን። እኔ አሁን የሁለት ቀን እየሰራሁ አለኝ እየሰራ ነው አለኝ አልሐምዱሊላህ። እኔ አሁን ልጅ አልሐምዱሊላህ ያው ሶስት ቀን ሰራለች ሁለት ቀን ተኛለሽ እንጂ እኔ አሁን ለራት አልጋም ምከፍለው አልሐምዱሊላህ። አሁን የቆሰመው ነው እንዴ አማኝ እንጂ ጤና ከሆንኩኝ የትኛው መስራት እሰራለሁ። ሰላማዎች በቃ እንደዛ ከሆነ ችግር የለም። ከቸገረ የምበላው ካጣ ራብ አትሞትም። እዚህ ትመጣለህ ትበላለህ። እኔ እከፍላለሁ አለ። እኔ ችግር የለም አልሐምዱሊላህ። ወላሂ እኔ እንዳለ የምትጨርማለሁ እኔ ችግር የለም። ብቻ እኔ አሁን አይዴን አስተካክልልኝ በአጭር ሰዓት ሰርቼ አላህ ስራ ፈልጉልኝ ሪያን እንድከፍል ብቻ ነው እንጂ እኔ አሁን አልሐምዱሊላህ ረብ ዓለሚን አሁን ቀደም አይቼ ሰጠው እንደዚህ ለራሴ የምበላው መጠጣው አልሐምዱሊላህ እየተላወስኩ ነው። ነገ 10 ሰዓት አብዱራህማን ናም እዚህ ሆነህ አጅማን ነህ አይደለ? አጅማን አለታ በቃ ነገ 10 ሰዓት አንተ ደውልልህ እኮ እዚህ ወሰደው እዚህ ዋስ ሜዳው ጀርባ አለ እዛ ወሰደው። በቃ ነገ 10 ሰዓት ተገናኙና የደም ምርመራ ጨርስ። ነገ ትሄዳላችሁ ዱባይ አምር ሴንተር ዲስካውንት ኦኬ። ወጣ ላይ 2 ቀን ከላስ ወንድሜ ችግር የለም። ነገ ትገናኛላችሁ። ደም ምርመራ አድርግና ኢንሻአላህ መርሐባ እኔ ዝግጁ ነኝ። ችግር የለም ኢንሻአላህ። አይዞህ የኔ ወንድም አብሽር፣ ኢንሻአላህ ይስተካከላል። መርሐባ ኢንሻአላህ። እንደዛ ጉልኝ ዞሮ ዞሮ በተቻላችሁ በእናንተ ጀማም ስራ ካላፋልኝ የማንኛውም ስራ እሰራለሁ። ስራ ፈልጉልኝ። ለስራ ችግር የለውም። እኔ ችግር የለብኝም አልሐምዱሊላህ። አብሽር የኔ ወንድም አብሽር፣ ኢንሻአላህ ይስተካከላል። መርሐባ መርሐባ። እሺ ወንድም አላህ ይስጥልን፣ አላህ ያክብርልን። እህቱንም ወንድሙንም አላህ ይስጥልን። ወላሂ ክፉ ነገር አይንካችሁ። እናመሰግናለን። እሺ አይ መርሐባ። እሺ ወንድሜ ዛሬ አላህ ይስጥልን እህት ዳሜ ፈጣሪ የልጆች አባት ያርግ። ጥሩ ነገር ይጠመ የምር በጣም ነው የማመሰግነው። እግዚአብሔር ይስጥል ወንድሜ፣ አይዞህ እሺ። ኢንሻአላህ ይገባ መርሐባ። እሺ ያላ አብሽር አላህ ይስጣችሁ። ሁላችሁም ነው ያላችሁ በአጠቃላይ አላህ ይስጥልኝ። ሁላችሁንም አላህ ይስጣችሁ። ክፉ ነገር አይንካችሁ። አብሽሩ። አሁን ቁጥርህን ሴቭ አድርገዋለሁ። አዲስ ነገር ካለ አሳውቀኝ በውስጥ መርሐባ። እሺ 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 መርሐባ። አንድ ምንም ጊዜ አትግደልከው በኋላ አላቦል ጨርስ። እሺ ታሜ የዛኛው ልጅ ሳ ካስካይስ እናመሰግናለን። የምር እኔ በዚህ ሰውዬ በጣም ሙኒት ራሱ ስንት ነገር እንትን ብላለች። እመቤቴ ሀራም ለዛ ነው። ቆይታ የሚያወራ እጁን እንትን ስላለው ልጅ ደግሞ ያወራል ሚኪ